እና አሁን የምጠይቅህ ጥያቄ አንተን ለማቅናት አንተን ለመመለስ ነው፣ አንተን ለማገዝ ነው የምናወራው። ስለዚህ ወነአምን ባህቲ ጥምቀት ለስርየት ኃጢአት የምትለዋ አንዲቷ ጥምቀት ለኃጢአት ስርየት ትሆናለች ወይስ አትሆንም ነው? አርጉልኝ። ቅስና ለመቀበል የመጻሕፍት ትምህርት ትርጓሜ ቤተክርስቲያን ትጠይቃለች። እሱን ተምረን ነው ቄስ ሲሆን ነው የሚለው ነገር እሱ የቤተክርስቲያን አገልጋይ ስለሆንኩኝ የፖለቲካ መስሪያ ካልሆነ ከዛ ያለፈ ትርጉም የለውም። እሺ ንገረን። ስለኔ ነው ያወራሁት። ለማንኛውም ስለኔ ነው ያወራሁት። አሁን ወደ ጥያቄው እንግባ። ጥምቀት ለኃጢአት ስርየት ይቺ አንዲቷ ጥምቀት የኃጢአት ስርየት ታስገኛለች ወይስ አታስገኝም ነው ጥያቄው። አጭር ነው። አሁን የምትደረገው የውሃ ጥምቀት አንዲት ስላልሆነች እሷን አይደለም ያሉት እነሱ ለስርየት እኔ ያወራው የትኛዋ ናት? እሱ እሺ የትኛዋን ነው እነሱ ያሉት? ጥምቀት አይደለም። የትኛዋን ነው ያሉት እነሱ? አንዲት ጥምቀት ከተባለ አንዲት ጥምቀት እኔ እጠመቃለሁ። እኔ የምጠመቀውን ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የምጠመቀውን ጥምቀት እናንተ አትጠመቁትም አትጠመቋትም ያለው አንዲት ጥምቀት ናት። የፈጸመውም አንዱ ኢየሱስ ክርስቶስ ነው። እሱስ የትኛው ጥምቀት ነው ካሉኝ ጳውሎስ የተጠመቀው ኢየሱስ ክርስቶስ በጥምቀት ነበረ። ቆይ ታው ግድ የለም። ቆይ አንዴ ጥሩ እያብራራ ነው። ቀጥል። እያብራራ ስለሆነ ግልጽ የሆነ ነገር እየተናገረ ስለሆነ አትገቡበት። እሺ ቀጥል። የተጠመቃት በዕለተ ዓርብ በመስቀል ላይ ያደረገው የቤዛነቱን ተግባር እንጂ ሰዎች 1 ሚሊዮን 3 ሚሊዮን 100 ሚሊዮን 50 ሚሊዮን በቢሊዮን የሚቆጠሩ ሰዎች እየተጠመቁ አንድ ያልሆነውን ጥምቀት አይደለም። በጣም ጥሩ በጣም ጥሩ። አሁን ይቺ ጥምቀት አንዲት ጥምቀት ተብላ የተጠቀሰችው አልክ አንተ። ጌታ የተጠመቃት በዕለተ ዓርብ የተጠመቃት የሱ ጥምቀት ናት እንጂ እኛ የክርስትና ቀን ማለት ነው ሰው ስንጠመቅ ከኢአማኒነት ወደ እምነት ስንመጣ የምንጠመቃት ጥምቀት አይደለች። ምን ያልክ አይደል? ትክክል ነኝ? ማስረጃ ስጠኝ። አሁን ያብራራህበት የተብራራበት አንድ መጽሐፍ አንድ መጽሐፍ አንዲት ጥምቀት እኮ አለን እኮ ማስረጃ ነው ያልኩህ። አሁን አንዲት ስቴትመንትማ በማለትና ደረጃ ስላልገባህ ነው የምልህ። አሁን ብትጠይቀኝ አልገባህም፣ ሳትረዳ ገምተህ ነው ያወራኸው። አለበለዚያ ማስረጃ ካለህ አንተ እንዳብራራኸው ያብራራ አንድ አባት ስጠኝ። አንድ አባት አፍ ለአፍ ልመላለስ አይደለም የገባሁት ከእርሶ ጋር። ነገር ግን እርሶም ይሄ የውሃ ጥምቀት ነው ብለው አንድ ማስረጃ ዲያቆን ሽሜ ዳዲስ ቀሲስን ስታወራቸው በሚገባቸው በክብራቸው ልክ ቢወረውር እንኳን ቃላት ወርውራ ሳይሆን ቃላት ሳትወረውር በሚገባቸው በክብራቸው ልክ አንተም የሚገባህን ክብር ጠንቅቀው እሳቸው ስለሚያውቁ ቢቆጡም የሚያርባቸው ጠንከር ቢሉብን ይመርባቸው ቃላቶች ካፍ እንዳያመልጡ በአግባቡ አውራቸው። እሺ ወንድሜ ልጄ ነው ልጄ አደራ አውራቸው። እሺ እሺ ቴንኪዩ ብፁዕ አምላክ። እኔም በእውነት ለመናገር በጣም እየፈራሁ ነው የማወራህ እና እኔ ወንድማችን እኔ ባላወራ ሁሉ ዛሬ በጣም ደስ ይለኝ ነበር። ቀሲስ ይቅርታ ወንድማችን፣ ለምን ከመልከ ቤት ወጥተህ በኖርማል ድምጽ አገብ በኖርማል አካውንት አገብ? ለዚህ ነው እኮ ድምጽ እየረበሸን ያለው። መልከ ቤትም ኦንላይን ላይቭ ነው ያለው። ይሄ ሁሉ ድራማ ስለማያስፈልግህ ወንድም አለም ፎከስ አድርገህ እዚህናና እዚህ ቦንት በሚል አካውንት መልከ ቤት በዋናው አካውንት ገብተህ እዛ ሁለት ቦታ ስላለክ ነው ድምጽ እየረበሸን ያለው። ውጣና አንድ እዚህ ስቴብል ሆነ ረጋ ብለህ ድምጽንን በጥራት እየሰማ ነው እንድታወራ ይሁን ፕሊዝ ወንድም አለም። አካውንት ነው ምን አልከኝ? ይሄ ባለቤት አካውንት ነው እኮ። ከዛ ውጣ ከመልከ ቤት ውጣና በዋናው አካውንት ግባ። ድምጽ ጥራት የለውም። መልካም ቆይ ይሄንን ግን ቆይ አንዴ አትውጣ፣ ቆይ እንዳትወጣ፣ ሳትወጣ በዚያኛው ግባ። የባለቤትህ ከሆነ እዚሁ እንዳለህ ያኛውን ከገባህ በኋላ ይሄንኛውን ተዘጋዋለህ እና እስከዚያ ድረስ ግን እስከምትገባ ድረስ ቀሲስ አንድ ሰው ይቀንሱልንና በዛኛው ገብቶ በዚህ ይውጣ። እሺ አንድ ሰው ተባብሩና በቃ አይቆይ አንተ መዝሙር ያቆይ። እሺ አሁን በዛኛው ና
አሁን ላክ ወንድማችን እና ዲያቆን አዲስ ሁላችንም የቤተ ክርስቲያን ልጆች ነን። በቤተ ክርስቲያን ልጅነት ላይ ብልጫ የለም። የመኖም ካህኑም የአገልግሎት መክሊታችን ነው እንጂ የሚለያየው በቤተ ክርስቲያን ልጅነታችን ሁላችንም እኩል ነን። አሁን ግን የምናደርገው ነገር አንተም ዲያቆን ተብለ የምትጠራባት የምታገለግልባት ቤተ ክርስቲያን፣ እኔም ቄስ ተብዬ የምገለገልባት ቤተ ክርስቲያን፣ ሌሎችም ወንድሞቻችን የሚገለገሉባት አንዲት ቤተ ክርስቲያን አለችን። የዚችን የቤተ ክርስቲያኗን ትምህርት ለማስተማር የተገናኘ ነው። ስለዚህ ቀሲስ ይቅርታ እንዳትሄድ እያሉት ስለሆነ እነ መልኬ ብፁዕ አምላክ ይመጣል ስላልክ እንዲመጣ አድርገው እዛው መልኬ ቤት እንዳትሄድ፣ ከሄድክ ግን እኔን ይዘኝ ስበኝ አስገባኝ እያሉ ስለሆነ መልኬ የለም። አሁን እዚሁ አጠገባቸው ቀሲስዬ ሁላችንም አንድ አካል ነን አይደለም? አንድ አካል መለኪያው ስላሳደግኩት እናቴ ወልዳ እናትና አባቴ ወልደውት ስላሳደጉት አይደለም። ምንፍቅና ቃል እዚሁ ከሰማሁበት ማንንም በካርኩበት አንደበቴ እዚሁ በኦርቶዶክሳዊ ማንነቱ ክደዋለሁ። ለኔ አዲስ ትምህርት አያስተምርም። ለኔ አዲስ ነገር አልሰማም። እምሰማው እማቀውን ነው። ስለዚህ ንጹህም ከሆነ ንጽህናውን እዚሁ አረጋግጣለሁ፣ ስህተትም ከሆነ እዚሁ ቆርጣለሁ። ይሄውም መብርሃን ምስክሬ። አዲስ ተመለስ፣ ምንም ችግር የለውም። እና በዚያኛው ግባ እየገባህ አንተ ይሄንን መልስልን። ስለዚህ አንተን ለመረዳት ነው። አለበለዚያ አሁን የምናወራውን እድል ስንት እንግዲህ ለሚመኑ ሁሉ ለ70 እና ለ80 ሚሊዮን ስተት በየቀኑ እያንዳንዱ ግለሰብ እየተሰበሰበ እንትን ሲኖዶስ እየተሰበሰበ ስራ ይሰራም። እንደሚታወቀው ቀላል ስለሆነ ቀኖና ምናምን መስጠት ነው ለዲያቆናት። ይሄ ቀላል ስለሆነ አመፀኛ ካልሆንክ በስተቀር። ስለዚህ ወንድማችን ዲያቆን አዲስ አንዲት ጥምቀት ለኃጢአት ስርየት የምትለውን ይቺ ጥምቀት ጌታ በዕለተ ዓርብ የተጠመቃት ጥምቀት እንጂ እኛ በ40 እና በ80 ቀን ወይንም ደግሞ አዲስ አማኝ ወደ ክርስቶስ ህብረት የሚያደርግባት ከኃጢአቱ የሚታጠብባት የሚነጻባት የሐዋርያት ሥራ ምዕራፍ 2 ላይ እንዳለው ማለት ነው። ንስሐ ገብቶ ኃጢአቱ ይደመስስ ዘንድ ተጠምቆ በክርስቶስ አምኖ ተጠምቆ የኃጢአት ስርየት አይገኝም ብሎ ያብራራ ወይንም ከመጽሐፍ ቅዱሱ ክፍል ላይ ይህንን ትርጓሚያችን የተረጎመበት አንተ እንደምትለው የተረጎመበት አንድ የአባቶች ማብራሪያ የኛም አባቶች ወይም የኤርሊ ቸርች ፋዘርስ በፈለከው ወይንም ደግሞ መምህር ገሌም እንደዚህ ሲል ሲያስተምር እንደዚህ ብሎ ጽፎ አይቼ ነው። እንደው ግድ የለም እንደኛ ያለ መምህር ራሱ የጻፈው መጽሐፍ ካለ ማስረጃ አሁን አቅርብልን። ቴንኪዩ። እሺ ይቅርታ ቀሲስዬ በመሃል ስለገባሁኝ፣ ዲያቆንም ይቅርታ። አንዴ ከስር ኮሜንት እየጻፋችሁ ያላችሁ ኦርቶዶክሳውያኖች ብፁዕ አምላክን የምትናገሩበት ምንም አይነት ነገር ስለሌለ እባካችሁ በተቻላችሁ አቅም እረፉ። ስርዓት ይኑረን በእግዚአብሔር። ቀሲስም ደግሞ እየጠየቁ ስለሆነ የሚጠየቀው አካል ራሱ አንደበት ስላለው ራሱ መናገር ይችላል። እነ መዝሙር ያሬድ እነ መምህር ኤፍሬም አሉ በደንብ አድርገው አስተምረው ጠይቀው ተረድተው ነገሮችን አስተካክለው የሚሄዱ አሉና በጣም ተረጋግተን እንሂድ። ኮሜንቱ የማይዘጋበት ራሱን የቻለ ምክንያት አለው። ኦፍ ያደርጓል እንደ ኢሜጅ እየተቀበለ ስለሆነ። ስለዚህ እንረጋጋና ዲያቆን እንግዲህ ካህናት ዲያቆን መሆኑን ስለሆነ እየተናገሩ ያሉት እስከዛ ድረስ እስከሚጣራ ራሱን እስከሚገልጥልን ድረስ ወንድማችን ለሚጠየቀው ነገር በትህትና ይመልሳል። ከዛ ወዲያ የስህተት ትምህርት ካለ ወንድማችን ብፁዕ አምላክም የቤተ ክርስቲያኒቱ አካል እስከሆነ ድረስ የቤተ ክርስቲያን ትምህርት መሆኑና አለመሆኑ ራሱ ይገልጠዋል። ምናየው ጉዳይ ስለሆነ ተረጋግተን እንስማ። ወንድማችንም በትህትና እንድትመልስላቸው አደራ ማለት ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። ቀጥሉ። ጥሩ ማሳሰቢያ ነው። አትሳደቡ። ከታች ያላችሁ በተለይ ብፁዕ አምላክን እንዳትናገሩት ፕሊዝ። ትናንትና ገብቼ ሚኪ ቤትም እንደተባለው አነጋግሬያቸው ከዚያ በኋላ ላይቭ ላይ መጥፎ ነገር አላየሁባቸውም። ባካችሁ ሜንሽን እያደረጋችሁ ሰው እንትን አትበሉ። ጥሩ አይደለም። በቃ አቁሙ። አሁን የምናወራው ቁም ነገር ስለሆነ ኮሜንታችሁ ላይ ጹሙ። እሺ ዲያቆን ቀጥል። ዲያቆን አዲስ። መልካም አባታችን እግዚአብሔር ይስጥልኝ። በዛኛው አካውንቴ ልምጣ። መልካሙንም አስገቡልኝ። አብሮኝ ይመጣል። እሱን አሁን የምናወራው አንተን ነው። የእሱን ለብቻው እናወራዋለን። እሱ ከሱ በላይ
ወንድሜ አንተ ዲያቆን ነኝ ብለሃል። ስለዚህ ዲያቆን ስለሆንክ በዲያቆናት ልክ ነው የምናወራ። መልካሙን ማታስገቡት ከሆነ ምንድነው ወደዛ? አይ በቃ ቦንቱ ይኸውልህ፣ ቦንቱ አልኩኝ። አዲስ ፕሊዝ የዲያቆናት ግብረ ገብነት ስርዓት ይኑረን ሁላችንም። እኔ አሁን ዲያቆን ነኝ። እኔ እንዳንተ አድርጌ አባቶችን አላወራም። ስለዚህ ምን ታደርጋለህ መሰለህ? ከመልክ ቤት ውጣ። አንተ ዲያቆን ነኝ ስላልክ በዲያቆን ልክ ነው የምናወራ። መልኬ ምናምን አያስፈልግህም። እሱ ደግሞ በምዕመናን ደረጃ ልክ እናወራዋለን። አንተ በዲያቆን ልክ ማውራት ስለምፈልግ ውጣና ና። እኔ ቀሲስ ክብረ ክህነቱንም ዲቁናውንም በደንብ እንትን ማለት አለብን። ምክንያቱም ዲያቆን እያልንም እኔ እውቅና እየሰጠንም እንዳይሆን ብዬ እፈራለሁ። ዲያቆን ያሬድ ምንድነው መሰለህ፣ አሁን እኮ እኔ ያው ትሆኑን እንደምትረዱት ምክንያት የሚፈልግ አይነት ሆኖ ስለታየኝ ነው በጣም ረጋቢ የማወራው። ሰበብ ሆኖ እንዳይወጣ ነው። አሁን ወጥቷል፣ እንዲመለስ እንጸለያለን። እና እኔ አሁን ውስጤ ብትጠይቁኝ ምን ይሰማል ብትሉኝ እየፈራሁ ነው። እኔ በጣም እየፈራሁ ነው የማወራው። ሲሪየስሊ ነው የምነግራችሁ። ልቤ እየመታ ነው። ለምን ልጁን ልናጣው እንችላለን በዚህ አካሄዱ። ምንም እኔ እንደ ቀላል የምታዩት ነገር መስሏችሁ ከተሰማችሁ ታችሁም ያላችሁ ሰዎች በኋላ የልጅ ቢጠፋ ሰበብ እንዳይሆንባችሁና እንዳይቆጫችሁ በቃ መጥፎ ነገር አጻፉ፣ እድል እንስተው። በተቻለ መጠን እናባብለው እና ለዚያ ነው እኔ በጣም ቶኔ መብርሃንን ነው የምነግራችሁ። ውስጤ እየደነገጠ ነው ሲያወራ። ይቺ ጥምቀት ለኃጢአት ስርየት አይደለችም ሲል በቃ እኔ ውስጤ በቃ የተስፋ መቁረጥ ስሜት ነው የሚሰማኝ። ሰው ደግሞ ወንድሙም ስላለ ወንድሙ ደግሞ እንዲሰማው እንደሚችል ደግሞ መገመት ቀላል አይሆንም። ቀሲስ አባቴ ምን እንደተፈጠረ ላስረዳዎት። ልቤን አግኝተውታል። እንዴት ነው ልቤን ያገኙት? መልካሙ ቤት እኔም አለው ያውቃሉ፣ ሁላችሁም ታውቁታላችሁ። ወንድሜ ነው። አብረን ብዙ የተወሰነ ሄደንና መልካሙ ፍሬም በጠሰ፣ ወጣብን ከመስመር። ሲወጣብን ሁለታችንም ደንግጠን ከመልካሙ ጋር ወጥተን ሌላ ቤት እየሄደ ከኔ ጋር አብሮ እንግዳ ነው ለፕላትፎርሙ ሌላ ቤት እየሄደ ከኔ ጋር ሲሳተፍ አንተ ከመልካሙ ጋር ያለህ ጴንጤ፣ አንተ የመልካሙ ጋር ያለህ ጴንጤ እያሉ ያሳድዱታል። ልጁን ከኔ ጋር ይጋጫሉ፣ አብረህ ጴንጤ እየተባለ ማለት ነው። ልጁ ገና ለፕላትፎርሙ ገና ቅርብ ጊዜ ነው የመጣው። ይሄ ነገር ሲፈጠር ተው አቸኩሉ፣ ወንድሜ ነው ብዬ ሚስጥር አወጣው። አቸኩሉ፣ ተረጋጉ፣ ያልተረዳችሁት ነገር አለ እያልኩ ከዛ የምታሰድበኝ ከሆነ የማያሰድበኝ መልኬ ጋር ውላለሁ ብሎ መልኬ ጋር መዋል ጀመረ። እዛም አጣደፉት። አሁንም ቀሲስዬ ታግሰው ገንዘቦት ነው መዝሙርዬ፣ ገንዘባችሁ ነው። መምህር ኤፍሬም ልጄ ነው ብዬዎታለሁ። እኔ ልጄ ነው፣ የእናቴ አባቴ ልጄ ነው፣ ያሳደግኩት ልጄ ነው፣ ልድቁና ያበቃሁት ልጄ ነው። ወይ ቪዲዮ ከፍቼ በእንባ ላሳያችሁ እችላለሁ። ገንዘብ ሊደረግልኝ ላጣው አልፈልግም። እኔ ላጣው አልፈልግም። ገና ኦርቶዶክሳዊ ወገንተኝነት ማለት ማሳደድ ማለት አይደለም። እኔስ እሺ መንፈሴ ጠንካራ ነው፣ ትከሻዬ ብርቱ ነው። ታውቃላችሁ፣ ምንም የሚገደኝ አይደለም። አይደለም የሷፍ የጅባፍ አይበላህም የምባል ነኝ፣ ብርቱ ነኝ። በእናት ቤተክርስቲያን ያለ ወንድሜን አደራ ቀሲስ። እሺ አሁን ምንም ችግር የለውም። አሁን ወደ ሌላ እንትን እንዳንል ይኸውልህ ቀሲስዬ በጣም ይቅር ይበሉኝ። እኔ ትምህርት ላይ ነው የምናወራው። ብፁዕ ወንድሜ እያወራን ያለው ትምህርት ላይ ነው። ወንድምህ ለሚዲያው አዲስ መሆኑ አይደለም፣ ትምህርት ነው የምናወራው። ሚዲያ ላይ መጣም አልመጣም ትምህርት ነው። እኔ ትምህርት ላይ ፎከስ እናደርግ ፕሊዝ። ይሄ የፐርሰናል ፊሊንጋችን ኢሞሽናችን አይደለም፣ ትምህርት ነው ሰውን ወደ ዘላለም ሕይወት የሚወስደው፣ ወደ ጨለማ የሚወስደው። ወንድማችን አዲስ ያልገባው ያልተረዳው ነገር ካለ ይሄው በጣም ጥሩ እድል ነው ያገኘው። አባቶች አሉት፣ ይሄው መምህራኑ አሉ። ስለዚህ እስቲ ይሄ አልገባኝም፣ ይሄ አልተረዳኝም፣ ይሄን ደግሞ አትሊስት ተሳስቼ ከሆነ ይበል። በጣም ቀላል ነው። አሁን ይሄ የፐርሰናል እንትናችን ስሜት ሳይሆን ትምህርት ላይ በደንብ ፎከስ ይደረግ እና ወንድማችን ተመልሰ ግባ፣ ትምህርት ላይ እናውራ። ትምህርት ላይ ስናወራ አንደኛ አባቶችን በምግባር እንደ ዲያቆን ነኝ ስላልክ በዲያቆናት ምግባር አውራቸው። ሁለተኛ ደግሞ በመረጃ አውራ። ስታወራ በዚህ እያልክ አውራና ትምህርት ነው በቃ ፎከሳችን እንጂ ሌላ አይደለም። አስገቡት። እሺ ይግባኝ አስገቡልህ ዲያቆን። አሁን እኮ እኔ ይህንን እያወራሁት የነበረው ረጋን ከንን ያዘው ለማለት ፈልጌ ነበር። የሆነው ግን ለፕላትፎርሙ ብቻ ሳይሆን ለትምህርቱም አዲስ ነው። እኔ
ቀድሜ ጀጅ እንዳላረግ ብዬ ነው እንጂ ገና ወና ጥቅስ ሲጠቅስ ነው ገና የአንደበቱን ያስኩት። እውነት ለመናገር መምህር ኤፍሬም ይረዳሉ፣ ሁላችሁም ታውቃላችሁ። የቤተ ክርስቲያን ትምህርት ውስጥ ያለፈ ሰው ሲናገር ንግግሩ ራሱ የሚገልጠው ነገር ስላለ ማለት ነው። እና ግድ የለም አሁን ይግባ አስገባው ወንድማችን። እሺ ቀሲስ ያስገባዋለው ወንድማችን ጰላዲዮስ እንዲሁም ክርስቶፈርስም ተቀላቅለውና ሰላም በሏቸውና ወንድማችን እስካሁን ድረስ አላከልንም እያየ ነው። መዝሙር ያሬድ ስልጣን ሰጥቻለሁ ሙሉ ተመስገን ጋር አለ ቅዱስም ጋር እዛ ቤት ነው ያለው። አዳምሻ መልከ ቤት ነው ያለው። መልከ ቤት እያወራ ነው። በቃ እሱን እንተውና ለዚህ የሚመጣ አይመስለኝም። እሺ መዝሙር ያሬድ እሱን እንተውና አንድ ጊዜ ትምህርቱን ሰምቼ ከሆነ እኔ ራሴ እቃወመዋለሁ ስላለን ብፁዕ አምላክ ትምህርቱን ቅድም የሰማነውን ትምህርት ድጋሚ እናሰማና ብፁዕ አምላክ ይህ ነገር እውነተኛ የቤተክርስቲያን ትምህርት ነው ወይንስ ትምህርት አይደለም የሚለው ራሱ ይገልጥልናል። አዳምዬ ይቅርታ፣ ሁላችሁም ባላችሁበት ልጁ እንዲመጣ ፈልግ ነበር። ቀሲስ ደምዬ ተመለስ ብየዋለሁ። ወይ ብፁዕ ያው አሁን አንተ ከኛ ጋር ነው ያለኸው። ብፁዕ ልጁ በሁለት አካውንት ነው ያለው። ሌላ አካውንት ላይ አዳምጠኝ። ቆይ እንግዲህ ሁለታችሁም ቆዩ። አንዴ ተሜ ቆዩማ አንዴ። አሁን ይኸውላችሁ ወደ ጎን አትሄዱ። አሁን ብፁዕ አምላክን እንተወው፣ ለቀቅ አድርጉት። አሁን ሁላችሁም በቃ ስለ ብፁዕ አምላክ እንዳታወሩ እንዴ። ቀሲስዬ አሁን ማውራት አይደለም ትምህርቱ የቤተ ክርስቲያን እኮ ይግባ ነው። አሁን እያወራሁት እኮ ነው እኮ እያወራሁት አይደለ? እየጠየቅኩት እኮ ነው። እየሰማችሁ አይደል እንዴ? አትቸኩሉ። መላከ ገነት እንዲህ እናድርግ። መላከ ገነት በሚገባ በንጹህ ትህትና ደንግጦም እንዳይወጣ የቤተ ክርስቲያኗን አስተምህሮ በተመለከተ እየገለጹለት ነበርና አንደኛ ገና ካመጣጡ ጀምሮ እዚያኛው ቤትም እዚህኛው ቤትም ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላል አይደል? በሀገራችን አነጋገር ሁለት ስልክ አለኝ ተብሎም ሁለት ቤት ተገብቶ ይሄ ከዚህ ያለውን ሕዝብ ወይም ደግሞ የጠራነውን የቤተ ክርስቲያን ልጆች ካለማክበር የሚመነጭ ነው አንዱ። ሁለተኛው ከገባ በኋላ ይፍቱ የማይሰራ ኃጢአት ብለህ ብትጀምር የሚባል አስተያየት ሲሰጥ ይቅርታ ሊቃውንቱ ይፍቱ የማይሰራ ኃጢአት ረስቼ ነው የሚባለው እንጂ ይፍቱ የማይሰራ ኃጢአት በል ረስተሃል ማለት ፖለቲካ ነው እንደዚያ ነው እንደዚህ ነው የሚያስብል ነገር የለውም። አጀንዳችን ሆኖ ቤተ ክርስቲያኗን ጎዳሃት በዘበዝካት ብለን ከዚህ በፊት ያጠፋውን ጥፋት አውቀን ሪከርድ አዘጋጅተን አደራጅተን የዛሬ ዓመት የዚያኛው ዓመት እንዲበደል ብለን ለዘመናት የሱን ታሪክ እንደኩይ ፍልስጣ በጀርባው ስንጽፍ ኖረን አይደለም የመጣነ። እኔ እግዚአብሔር በሚያውቅ አልሰማውም። እዚሁ ገስት ገብቻ ሐሳብ ሲነገር እንዲሁም ተቃዋሚ ነበሩ ቀደም ሲል። በመጀመሪያ እኔ በማንም አልፈርድም፣ ትምህርቱን አሰሙኝ። ትምህርት ሳልሰማ ሐሳብ አልሰጥም ነበር ያልኋችሁ። በኋላ ትምህርቱን ሰማነው። ስንሰማው ይህ ትምህርት ፍጹም ክህደት ነው፣ በመጽሐፍም አልተጻፈም፣ በትውፊትም አልተቀበልነውም፣ ካበውም አላገኘነውም፣ በጉባኤ ቤትም አልተማርነውም፣ ከሆነ የት መጣ የሚል ጥያቄን ያነሳል። በኋላ ግን አንድ ትርጓሜ ሲሰጥ ቅድም ቀሲስ ነካ እንዳደረጉት የግዕዝ ዘር አጠራሩ አጫፋሪ የሚሻውን ያለ አጫፋሪ ቃላቶቹን ሲጠቀም ስሰማው የግዕዝ ልጅ እንዳልሆነ ገባኝ። በኋላ ግን ትንሽ እኔን ቅር ያለኝ ገሌ ካልመጣ ወደዚህ ቤት እኔም አልመጣም አይነት ነገሮችን መናገር ጀመረ ማለት ነው። በኢትዮጵያ ኦርቶዶክስ መናገር ጀመረ። ቆይ እንደኔ የሚባል ትምህርት ፈጽሞ የለም። በየትኛውም አቅጣጫ በየትኛውም ዘመን እንደኔ ብሎ የሚያስተምራችሁ ሰው ካለ አትስሙት። ቤተክርስቲያኗ የተመሰረተችው በክርስቶስ ትምህርቷም እንደ ክርስቶስ እንጂ እንደኔ የሚባል ትምህርት ፈጽሞ የላትም። ተሰርታ ያለቀች ግቡባት የተባልን ቤት ናት። በእርሷ መግባት ነው እንጂ እኛ የምንሰራላት አስተምህሮ የለም። ከሰለስቱ ምዕት የተለየ እግዚአብሔር ቃልም የለም። ሰለስቱ ምዕት የተናገሩትን ቃል አበው ምን ብለው ተረጎሙት? የኢትዮጵያውያን ሊቃውንት ምን ብለው ተረጎሙት? አሃት አብያተ ክርስቲያናት ምን ብለው ተረጎሙት? ቄርሎስ ምን አለ? አፈወርቅስ ምን ብሎ ተናገረ? ቴዎዶጦስ ምን አለ?
ኤራቅሊስስ በዚህ ዙሪያ ምን ብሎ ተናገረ? ጥምቀትን በተመለከተ አባቶች ምን አሉ? ጌታስ ምን ብሎ ተናገረ? በዚያ መሰረትነት ተሰርታ ባለቀችው ቤተክርስቲያን የምንኖርባት ናት እንጂ እኔ እንደኔ እያልን እንደ ዘመዶቻችን በርካታ እንደኔ እያሉ ዶሚኔሽን ፈጥረው 40 ምናምን እንደደረሱት እኛ እንደኔ የሚባል የላትም። አሃቲ ናት። አሃቲ የተባለችው ቤተክርስቲያን አንዲት ምዕመን አላት፣ አንድ እምነት አላት። ያን ይዞ መሄድ ከምንም በላይ ቀዳሚ ነውና ከሁሉ ይልቅ ክርስቶስ ይበልጣል። ክርስቶስ ደግሞ ፍቅር ነው። ስለሆነም አስቀድሞ በፍቅር ቃል መነጋገርና ማስረጃዎችን ማቅረብ፣ ስተን ከሆነ ደግሞ ይቅርታ ነው የሚባለው እንጂ እዚህ ላይ 1600 ሰው ቦታ አጥቶ ነው እንጂ ብሉያት ከሐዲሳት ሊቃውንት ከመነኮሳት የተስማማላቸው መምህር ያወቃቸው አትሮንስ የገጫቸው በርካታ ሊቃውንት ጥሬ ቆርጥመው በገዳም ተከተው ጉልበታቸውን ለመነኩሴ ነፍሳቸውን ለስላሴ ሰጠው ጸባ አጋንንት ግርማ ሌሊት ድምፅ አራዊት ታግሰው አመስጥረው በጽሁፍ በንግግር ብቻ ሳይሆን በቅድስና አመስጥረው የመጡ ሰዎች ይኖራሉ ብዬ አስባለሁ። አየራት ሙፃ ነፋሳት ምህዋረ ከዋክብት የማይገድባቸው ዕውቀት ቅድስና የተስማማላቸው እንዲህ አይነት ሰዎች ባሉባት ቤተክርስቲያን እኔ እንደኔ ብሎ ሸርፎ ገንጥሎና ነጥሎ አንድ ጉባኤ ሳያጠናቅቁ አስተምሮ መመስረት ይሄ ለኔ ነውር ነው። እንደው የሐዲስ ኪዳን የብሉይ ኪዳን መምህር ተብሎ ምናልባት የራሱን መረዳት ልምገነጥል ነኝ ቢል በራሱ የትኛው መምህር ነው የነገረ ከየትኛው ጉባኤ ነው ያጠናው ተብሎ ሊጠየቅ ይገባ ነበር። መምህራችን መጥቷል። ግሩም አላየሁትም። ኦኬ አይ በጣም ጥሩ እንኳን መጣ። እንግዲያው ከመጣ አሁን የምትቀጥል መላከ ገነት ጋር ነው። በኋላ የኛን አስተምህሮ በተመለከተ በሚገባ ረጅም ሰዓት ወስደን ሁላችንም እንማማራለን፣ እንነጋገራለን። እምኔክሙ ዘያአቢ ይኩንክሙ ገብረ ነው የተባልነው። ከእናንተ የሚበልጥ አገልጋይ ነው የተባለውና በምንችላት መክሊት የሚበልጡን አባቶቻችን በመክሊታቸው ያገለግሉናል። እኛም እንዲሁ እንወያያለን። ስለዚህ መላከ ገነት ጋር ሰከን ባለ አእምሮ ያለህን መረዳት ያፍክን ሳይሆን የውስጥህን እምነት በትህትና እንድታቀርብ ወንድማዊ መልእክቴ ነው። ሌሎቻችሁ ደግሞ ታች ላይ ኳስ ጨዋታ አይደለም የጀመርነው። ነቃፊም ደጋፊም አያስፈልገውም። ለሚወድቀው ጸልዩ፣ ለበረታውም ጸልዩ። በዚያው በበረታው በርትቶ እንዲቀጥል እንጂ ገሌ ሊወድቅ ነው ገሌ ሊነሳ ነው ምናምን የሚል ማዶና ማዶ ሆኖ እንደ ኳስ ደጋፊና ነቃፊ ሆናችሁ አትመልከቱ። አደራ ለማለት ወዳለሁ። መላከ ገነት ይቀጥሉ። እግዚአብሔር ሁላችንም ማስተዋሉን ያድለን። መልካም የኔ ኮሜንቱን አንድ ያጥፋው። ኮሜንቱን እሺ ከዚህ በኋላ መዝሙር ያሬድ ቤቱን ይመራልናል። መዝሙር ያሬድ ቤቱን ትመራለህ፣ ትቆጣጠርልናለህ። በዛ መልኩ እንሄዳለን። እሺ ዲያቆን በድጋሚ እንኳን ደህና መጣ። አጭር ነው ከኔ ጋር ከዚህ በኋላ የምንቀጥለው ከሌሎቹ ጋር ትቀጥላለህ። እንኳን ደህና ቆዩኝ አባቴ። እንኳን ደህና ቆዩኝ አባቴ። እሺ እግዚአብሔር ይባርክ። አመሰግናለሁኝ። ወነአምን ባህቲ ጥምቀት ለስርየት ኃጢአት ለኃጢአት ስርየት በምታስገኝ ወይንም ለኃጢአት ማስተሰሪያ በምትሆን በአንዲት ጥምቀት እናምናለን የሚለው ጌታ በዕለተ ዓርብ በደሙ የተጠመቃት ጥምቀት እንጂ እኛ ስንጠመቅ የምንጠመቃት የክርስቲያና የልደት በ40ና በ80 ቀን ወይንም ደግሞ አዲስ አማኝ መጥቶ የሚጠመቀው ጥምቀት አይደለም። የኃጢአት ስርየት የሚያስገኘው በውሃ የኃጢአት ስርየት የለም ብለሃል ቅድም። አሁን ለዚህ ማስረጃ ይህንን ያስተማረ መምህር ወይንም ያነበብክበት መጽሐፍ እንደተባለው ዲያቆን በትርጓሜ ቤትም ያለፍክ ከሆነ የተማርክበትን በሰንበት ትምህርት ቤት ኮርሱ ስልጠና ወስደህ ከሆነ እሱን አብራራለን። ቀጥታ ወደ መረጃው እንሂድ፣ ጊዜያችን እንዳናባክን። ይሄ እንግዲህ አሁን ያነሳነው ወነአምን ባህቲ ጥምቀት ለስርየተ ኃጢአት የሚለውን ስናነሳ ሰለስቱ ምዕትን በቀኖናው ላይ ከተነሱት ነገሮች አንዱ ነው። ሌላኛው ነገር ደግሞ ምን ይላል መሰሉት? ወነአምን ባህቲ ቤተክርስቲያን
እንተ ላይ ለኩሉ ጉባኤ ዘሐዋርያት ይላል አይደለም? ሐዋርያት በሰበሰቧት ጥምቀቱ ላይ እንቆይ። ጥምቀቱ ላይ አይ አይደለም፣ ወደ ማስረጃው ለመጣ ስለሆነ ሐዋርያት በሰበሰቧት በአንዲት ቤተክርስቲያን እናምናለን ይላል። ስለዛ የሚያምኑት ሐዋርያት በሰበሰቧት ቤተክርስቲያን ነው ማለት ነው። ሐዋርያት በሰበሰቧት ቤተክርስቲያን የሚያምኑ አባቶች ደግሞ ሐዋርያት በጻፉት መጽሐፍ ላይ ነው የሚመረኮዙት። ስለዛ ማስረጃ አድርጌ ለጊዜው ላቀርብ የምችለው መጽሐፍ ቅዱስን ነው ማለት ነው። ስለዛ በጣም ጥሩ፣ ወደ ማስረጃው ችግር የለም። እሺ እንግዲያስ ችግር የለውም። መጽሐፍ ቅዱስን መረጃ አድርገን ስለምንቀበል ችግር የለውም። ይቺ ጥምቀት ወነአምን በሃቲ አንዲቷ ጥምቀት የኃጢአት ስርየት የሚገኝባት ጥምቀት፣ ጸሎተ ሃይማኖት ላይ ያለው ጥምቀት ጌታ የተጠመቀው በዕለተ ዓርብ የተጠመቀው ጥምቀት እንጂ እኛ የምንጠመቀው ጥምቀት የኃጢአት ስርየት አያስገኝም የሚል ከመጽሐፍ ቅዱስ አሳየን። መልካም፣ በጣም ጥሩ። ስርየት የሚገኘው በመጽሐፍ ቅዱስ አስተምሮ በደም ነው። ስለ ደም አለም ያወራው፣ ስለ ንስሐ አይደለም የማወራ፣ ስለ ደም አይደለም የምናወራው፣ ስለ ጥምቀት ነው የጠየቁህ። በጥምቀት ነው በደም ነው የሚገኘው ስርየት። ካልገባህማ ቁጭ ብለህ መማር ነው ያለብህ። አሁን አንተ የምታወራው እየገመትክ ካወራን ቆይ ይኸውልህ፣ እያዳመጥከኝ እንጂ ይኸውልህ፣ አዳምጠኝ። ቆይ እያዳመጥከኝ፣ ደሙ ነው የኃጢአት ስርየት የሚያስገኝ? ንስሐ ነው የኃጢአት ስርየት የሚያስገኝ? ጥምቀት ነው የኃጢአት ስርየት የሚያስገኝ? ይሄ ካልገባህ ምን ማለት ነው? የኃጢአት ስርየት የሚሉትን እያንዳንዱ ኮንቴክስት አስረዱኝ ማለት ሌላ ነገር ነው። ኦልሬዲ አንተ አይደለም እያስተማርክ ስለሆነ አዳምጠኝ። ጥምቀት ለኃጢአት ስርየት አይደለም አይሆንም የሚል መጽሐፍ ቅዱስ አሳየኝ አልኩህ እንጂ ደሙ የኃጢአት ማስተሰሪያ ነው ብለህ ሌላ ስለ ደሙ የኃጢአት ስርየት አልጠየቅኩም። አሁን ስንት ጊዜ የመጽሐፍ ቅዱስ ተሰራ? አንዴ ስለ ጥምቀት ይሄ ጥምቀት ለኃጢአት ስርየት አይሆንም የሚል አንድ የመጽሐፍ ቅዱስ ክፍል ጥቀስልኝ። ስንት ጊዜ ነው የኃጢአት ስርየት? እርሶም እኮ ጥምቀት ለኃጢአት ስርየት ነው የሚል እኮ አንድም ከቤተ ክርስቲያን መጽሐፍም ከመጽሐፍ ቅዱስም ሊያመጡልኝ አይችሉም እኮ አባታችን። ይኸውልህ እሱን እኔ አያመጡልኝ ይላል። እዚህ ውስጥ ያሉ ሰዎች በሙሉ ያመጡልኝ። አንድ አድምጥ፣ ያንተን ነው እየጠየቅን ያለ ነው። እንደ አቻ ይኸውልህ፣ በአቻነት አታውራ። እያዳመጥከው አይደለም የሚል ነገር ይኸውልህ፣ አይደለም የሚል ነገር በመጽሐፍ ቅዱስ ማስረጃ ያወጣለትም። መጀመሪያ አንተ እያዳመጥክ ዲያቆን አዲስ ዛሬ የምንሰጥህን እድል ፎርኤቨር ላታገኘው ትችላለህ። አዳምጥ። ኧረ ችግር የለም። እኔ ምን የምፈራው ነገር የለም። የማፍርበት ኢየሱስ ክርስቶስ የማፍርበት ደምም የለኝም። አዳምጠኝ። ቪዲዮ ተከፍቶ የስተት ትምህርት አስተምርሃል በግልጽ። እኛ ያ ትምህርትህ ከቤተ ክርስቲያንም ከመጽሐፍም ያልተገኘ ነው ካለ አብራራ ነው ብለን የጠየቅን። አብራራው። ከመጽሐፍ ያልተገኘው ትምህርት አባታችን፣ ከመጽሐፍ ያልተገኘው ትምህርት ጥምቀት የሚሉ ነገሮችን በጠቅላላ ለውሃ ጥምቀት መስጠት ነው። ማንም አላለም። አሁን ይኸውልህ ወደዚህ አትሄድ። ዲያቆን አዲስ አዳምጠኝ። ማንም ጥምቀት የሚሉ አዳምጠኝ በጠቅላላ እያዳመጥክ ወደ ሌላ መሄድ አትችልም። ይኸውልህ እዚህ ውስጥ ዝም ብሎ የሚያወራ ሰው አይደለም ያለው። አዳምጥ። ሚውት እያረክ እያዳመጥክ ጥምቀቱ ሁሉ የጥምቀትም የምንጠመቀው ጥምቀት የልጅነት ጥምቀት ነው ወይንም ደግሞ የኃጢአት ስርየት የምናገኝበት ነው። ጸበል ስንጠመቅም የምንጠመቀው ሁሉ ለኃጢአት ስርየት ነው ያለ ማንም ሰው እዚህ ውስጥ የለም። የምናወራው ስለ አንዲቱ ጥምቀት ብቻና ብቻ ነው። አትቀላቀል። ያልተባለውን እያወራህ እንደተባለ አታድርግ። አሁን አንተ ምን ብለሃል? ቅድም የተናገርከው እዚህም ላይ ኮንፈርም ያደረክልን ያቺ ጥምቀት እያዳመጥከኝ
እርሶ መልስ ስጠኝ እኮ አሁን ከመጽሐፍ ቅዱስ ወይም ከአባቶች ጥቀስ ማስረጃ። እንዴት አይደለችም? እሺ ማስረጃ ጥቀስልኝ። አሁን ማስረጃ ነገሩ ለኃጢአት ስርየት አይደለም የሚል ማስረጃ። ደም ሳይፈስ ስርየት የለም ይላል ዕብራውያን 9:22። ስለ ደም አልጠየኩም፣ ስለ ጥምቀት ነው እያወራን ያለው። ስርየት የለም ይላል። ስለዛ በቃ ዲያቆን ያሬድ አንተ ማስተስሪያው ደም ነው እንጂ ውሃ አይደለም ነው ምዶት። እኔ ደግሞ በጣም ጥሩ አንድ ነገር ልበልና ዲያቆን ያሬድ አንተ አውራው ይበቃኛል። እኔ ምክንያቱም መጫጫው ስለጀመረ እኔ አሁን ምክር ልምከርህ እና ላብቃ፣ በቃ አቆማለሁ ከዚህ በኋላ። ዲያቆን አዲስ አንተ ዲያቆን የሚል ስም ያለ ሰው ነህ። ስታወራ ረጋ ብለህ የማውራት ኃላፊነትና እንደ አገልጋይ የማውራት ግዴታ ነው ያለብህ። እኔ እናንተ ከምዕመኑ የተለየ ኃላፊነት አለብን። ስለዚህ አሁን ከወንድሞችህም ጋር ስታወራ እምነግርህ ዝቅ ብለህ ለቤተ ክርስቲያኗ ትምህርት ለመረዳት ሞክር። የቤተ ክርስቲያኗን ትምህርት ዝም ብለህ ግትር ብለህ የተቃርኖ እያመጣህ ጥምቀት የኃጢአት ስርየት አይደለም የሚል ምንድን ነው ስትባል ደሙ የኃጢአት ስርየት የሚለው ደሙ ነው። እንደዚህ ያለማ መናፍቃን እዚህ ጋር እኮ ሲያወሩ ነው የሚውሉ። እንደዚህ ያለውን ምንፍቅናማ ራሳቸው ለኃጢአት ስርየት አይደለም ምልክት ነው። ጥምቀት ስርየት በደሙ ነውማ ጴንጤቆስጣሉ የሚያወራው ነው። አንተ የምትለውን ግን ሉተርም አይለው። በግልጹ አማርኛ ስነግርህ ሉተር እንኳ አንተ የምትለውን አይልም። አይደለም የሚል አስተምሯል ማለት ነው። ቆይ አዳምጠኝ። ስለዚህ ስታወራ ከዚህ በኋላ በእርጋታና ነገ ችግር ውስጥ እንዳትገባ ወንድምህም እኔ ስላለዚህ እሱንም ልቡ እንዳይጎዳ በትትና ብታወራ ትጠቀማለህ። እምቢ ካልክ ግን ለአንተ በጣም አዝንልሃለሁ፣ አለቅስልሃለሁ። ከቤተ ክርስቲያን እንደወጣህ ቆጥረዋለሁ። የለህም። አመሰግናለሁ። ቻው። እሺ ቀሲስ ወንድሜ አዲስ ይሄን መጽሐፍ ታውቀዋለህ? ይሄን ትልቁ ላይ ያገኝ አዳምሻ እንዴ ይሄን መጽሐፍ ታውቀዋለህ? አዲስ ይሄን መጽሐፍ ታውቀዋለህ ወይ ነው ያልኩት። አዲስ መጽሐፍ ለግለሰቦች የታተመ መጽሐፍ ችግር የለውም። አንድ ችግር የለውም። ይሄ መጽሐፍ ማስረጃ አዲስ አንድ ቆይ አዳምሽ ችግር የለውም። አይ ወርቅ ቆይ አንዴ ልንገራችሁ ብዬ ነው። አባቶች መጽሐፍ አውጣልኝና አስወርዶኝ ነበረ። ኦልሞስት እየበተነን ያለው ሁላችሁም ኮፒ ሊንክ በደንብ አድርጎ። ኦልሞስት ወጥቼ ነው ተመልሼ የገባው ሌላ ቤት አስገብቶኝ። ስለዚህ በደንብ ኮፒ ሊንክ እና ታውን ከፍ አድርጉት። እግዚአብሔር ከኛ ጋር ይሁን። የአበውን ትምህርት ለማረጋገጥ ከአበው መጽሐፍ አምጣልኝ እያልኩ ይሄን መጽሐፍ ታውቀዋለህ ወይስ አታውቀውም? አበው መጽሐፍ አምጣልኝ። ይሄን መጽሐፍ አልቀበለውም። በቃ አትቀበለውም። ኦኬ እየሰማችሁ እዚህ ያላችሁ ኦርቶዶክሳን እሺ ሚውት አድርግልኝ አንዴ። ኦርቶዶክሳን ክርስቲያኖች እየሰማችሁ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት የሚል ቤተክርስቲያን እምነቷን ያስቀመጠችበት የምታምነውን ስለ ጥምቀት ስለ አምስቱ አዕማደ ምስጢራት የምታምነውን ያስቀመጠችበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ ይላል። ይህ የእምነት ስርዓት መጽሐፍ በብፁዕ ቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ቤተክርስቲያን እድገት ሚዩት አድርግልኛ እንደ አዲስ ፕሊስ ልውጣ በቃ ይብቃኝ። አይ ብቃ አንድ ቁጭ በል ቆይ ችግር የለውም። አይ አንተ 50 ዓመት 30 ዓመት ያልሞላው መጽሐፍ አምጥተህ ለክርክር ታቀርባለህ። ችግር የለውም። እዚሁን አዲስ እዚሁን አንዴ እቀጥላለሁ። አንዴ ታገሰኝ ፕሊስ። እሺ ችግር የለውም። ረዘር በላልከኝ። እሺ አንዴችን ላሳይና ግን ወደ መምህራኖቹ ሊድ። ይሄ መጽሐፍ የኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መግለጫው ነው። አንድ ዲያቆን ነኝ የሚል ሰው ዲያቆን ነኝ ካለ ይሄን መጽሐፍ ወደዛ አልቀበለውም ማለት አይችልም። አለስ በተሐድሶና በምንፍቅና ትምህርት ተይዞ ካልሆነ በስተቀር ወይ ከቤተክርስቲያን ወጥቶ ካልሆነ በስተቀር ወይ ደግሞ ዲያቆን የሚለው ስም የውሸት ካልሆነ በስተቀር ማለት ነው። ሰው ከአምስቱ አዕማደ ምስጢራት ውስጥ አንደኛው ይሄ ነው፣ ሚስጥረ ጥምቀት የሚባለው ማለት ነው። ሚስጥረ ጥምቀት ምን ይላል? ጥምቀት በሚስጥረ ሥላሴና በሚስጥረ ስጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ
ከእግዚአብሔር የልጅነትን ጸጋ መቀቢያ የመንግስተ ሰማያትን መውረሻ ነው። ሚስጥር መባሉም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማያገባው ስለሚሆንና ከእግዚአብሔር ዘንድ የጸጋ ልጅነትን ስለሚያሰጥ ነው። ዮሐንስ ወንጌል ምዕራፍ 19ን ያመጣል። አምኖ የሚጠመቅ ሁሉ የኃጢአት ስርየት ያገኛል። ወነአምን በሀቲ ጥምቀት ለስርየተ ኃጢአት ይላል። ኃጢአትን ለማስተሰሪ በአንዲት ጥምቀት እናምናለን ብለው ጸሎተ ሃይማኖታዊ እንዳስቀመጡት ማንም ሰው በጥምቀት ከእግዚአብሔር ይወለዳል፣ ከፍዳ ይድናል፣ ያመነ የጠመቀ ይድናል እያለ ይቀጥላል። ይሄ መጽሐፍ የኦርቶዶክሳውያን የእኛ እምነት መገለጫችን ብለን ደረታችንን በደንብ ነፍተን በኩራት በፕሮቴስታንቱ፣ በመናፍቃኑ፣ በተሐድሶ፣ በሙስሊሙ ፊት የምንገልጸው መጽሐፋችን ነው። እኔ ዲያቆን ነኝ የሚል ሰው ይሄ መጽሐፍ አልቀበለውም ካለ ወይ ዲያቆን አይደለህም፣ ወይ አልተማርክም፣ ወይ ደግሞ እማማ ዝናሽ እንደሚሉት የማህበሩ ተላላኪ ይሆናል፣ ወይ ደግሞ ውስጥ ኦልሬዲ ከምንፍቅናው ከተሐድሶ ምንጭ እየቀዳህ ተቸግረሃል ማለት ነው። ስለዚህ ወንድሜ እኔ ለአንተ ሁለት መልእክትን ያለኝ፣ አንደኛው መልእክቴ መማር ከፈለግ አባቶች ወንድሞች አሉ፣ እናግዝሃለን እግዚአብሔር በሚያውቀው። አይ ዲያቆን በሚለው ስም ግን እየሸወድኩ የቤተክርስቲያኑ ያለውን ትምህርት እያስተማርኩ ሄዳለሁ ካልክ ትምህርትህን ግን ምንፍቅና ነው። ኮሚኒቲ ከኦርቶዶክሳዊ ትምህርትና አስተምሮ ጭንቅላት አሳሰብ ወጥተሃል ማለት ነው። እግዚአብሔር ይርዳህ። የምናስተምር የምናግዝ ነገር ካለ እናግዛለን፣ እንጸልይልሃለን። መታሁን የምትማርበትን ፕሮግራሞች አስተካከል፣ አመቻች። መተው አባቶችን ቅድም አባቴ ይፍቱኝ ይባርኩኝ በል ስልህ ከበደክ በጣም ሁቺስ ቶታሊ በጣም የገረመኝ ነገር ኢቭን ሁለተኛ እንኳን እያናገሩ አባቴ ይፍቱኝ ይባርኩኝ አላልክ። ጭራሽ ለምን አባታችን ይፍቱኝ ይባርኩኝ አላልክም ስልህ ፖለቲካ ነው ያልክ። ሰው የዲያቆናት ምግባር የሚባል ፈጽሞ እኔ በግሌ አላየሁብም። ልገፋህ አይደለም ግን ወንድም ስለሆንኩ እየነገርኩ ነው። ይሄ በግሳጼ መልክም በቁጣ መልክም የተገለጠ ቁጣ ይሻልሃል ከተድበሰበሰ ፍቅር። ስለዚህ ከዛ አንጻር ነው አይ ቲንክ ቲክቶክ ላይ እንደዚህ አይነት ወንድሞች ከዚህ በኋላ እየበዙ ይመጣሉ። አንደኛ አጀንዳ ለማስቀየር ይህን ሰሞን በፕሮቴስታንቱ መካከል ያለውን መባላት ለማስቀየር እንደዚህ አይነት ሰዎች ፐርፐዝሊ የሚመጡ አሉ ኦርቶዶክስ ነን እያሉ። ሁለተኛ ደግሞ ተሐድሶዎች ሆኑ ደግሞ እችን አጋጣሚ ተጠቅመው ደግሞ የሚመጡ አሉ። ስለዚህ ኦርቶዶክሲያን ንቁ፣ ኦርቶዶክሲያን በደንብ ንቁ። ከማን እንደምታዳምጡ፣ ማንን ፎሎ እንደምታደርጉ፣ ከማን እንደምትሰሙ ንቁ። አደራ አደራ ማለት ፈልጋለሁ። እግዚአብሔር ያስተካክልህ፣ እግዚአብሔር ልቦናን ይመልሰው ወደ ቀናው መንገድ። አመሰግናለሁ በጣም አዳምሻ። እሺ እዛው መዝሙር ያሬዴ እዛው እያለክ ወንድማችን ብፁዕ አምላክ ላይም ከዚህ ጉዳይ ተያይዞ እየተነሳ ስለነበረ ብፁዕ አምላክ አሁን የሰማውን ትምህርት የቤተክርስቲያን አይደለም አልቀበልም ብሏል። ስለዚህ አንተንም አቋም በዚሁ ገልጠህ እንድትሄድ ነው። ምንም ያህል የእናት የአባት ልጅ ቢሆን በሃይማኖት ቢመጣ ተቆርጦ ይወድቃል እንጂ ሃይማኖት አይቀየርም። ስለዚህ አንተን አቋም ግለጽልን። የኔ ነገር ነው ያሳሰበህ፣ አንተ አስጨንቆሃል የኔ ነገር እና እያንዳንዱን አይደለም ኖ ማስጨነቅ መጨነቅ ምናምን አይደለም። ምክንያቱም በወንድምህ ምክንያት መሰደብ የለብህም። ቆይ አንዴ፣ በወንድምህ ምክንያት መሰደብ የለብህም። ይገለጥ። እሱን የገባኝ ተጨንቀሃል የምልህ እሱ ስለገባኝ ነው። ያው በቃ ግልጽ እኮ ነው። አሁን ዲያቆን ሽመልስ ድቁናውን አውቃለሁ እኔው ነኝ ተንፈራግጬ ያሳደግኩት እኔ ነኝ ብያቸዋለሁ። አባታችን ሲሞት እሱ 4 ዓመት 5 ዓመቱ ነው። አባቴ ሲሞት ልጅ አድርጌ ነው ያሳደግኩት። ለድቁና ማብቅቻለሁ። እግዚአብሔር በረዳኝ እስካሁን ድረስ አብሬው ከጎኔ አድርጌዋለሁ። በዚህ ድረስ ነገራችን ላይ ብፁዕ አምላክ እንደው በጣም ይቀርታልኝና ቆይ አሁን ማለት እንደው አሁን በቤተ ክርስቲያን ትምህርት እንደው በአብነት ትምህርት ቤት ስንት ዓመት ተምሯል? አስተምሬዋለሁ ብለሃል። ምን ያህል ነው የተማረው? እስኪ ንገረን። ቀሲስዬ ቀድሷል፣ አገልግሏል። ጎላ ሚካኤል ነው። መቀደስማ የጧፍ ያዥም ሆኖ ከሰላ ያዥም ሆኖ ይገባል እኮ። አሁን እኮ አገልግሏል። ልንገሮት አሁን እኔ እንትኑ እንዳይገባ አንድ አዳምጠኝ። ይኸውልህ አሁን የክብረ ዲቁና ዝም ብሎ የሚናኝበት ዘመን ሆኗል። ይሄ በጣም ትልቅ ችግር ነው። አሁን ተምሬ ያለው ዲያቆን ነኝ የሚለው እንትን ይሄ ማመንዘሪያ መሆን የለበትም። በእውነቱ በጣም ትክክል እኮ አይደለም። አየህ ዲያቆን ነን ይሉና ግን ወደ የዘወትር ጸሎት እንኳን ሳይጨርሱ ነው ቅዳሴ የሚገቡት አንዳንድ ቦታ ላይ። ዲያቆን ማለት እኮ
በጣም በጣም የሆነ የሊቅነት ጥግ መኮፈሻ አይደለም። ዲያቆን ነኝ የቤተ ክርስቲያን ነኝ ለማለት እየተጠቀሙበት ስለሆነ ይኸው ሲፈተሹ እንግዲህ ዲያቆን ነኝ የሚሉ ሰዎች ከነ አክሊልም ጋር ከነ ጋዲሳም ጋር እንግዲህ እኩል ሊያወሩ ነው ማለት ነው። እንዴ አንዳንድ ጊዜ ይኸውልህ ዲያቆን ያልሆነም ሰው እኮ አንተም ራስህ እኔ ካንተ ከሱ የተሻለ ትምህርት ነው አንተ ላይ ራሱ የማይብህ። ስለዚህ ምንድን ነው የተማረው? እስኪ ንገረኝ። ምን ነው የተማረው? ዜማ ተምሯል፣ ቅኔ ተምሯል፣ መጽሐፍ ተምሯል፣ የሆነ ቴዎሎጂ ተምሯል። ምንድን ነው የተማረው? ንገረን። ቀሲስ አይ መግባት የሚችል ከሆነ ነገር እንዳብር አንድ ጊዜ አምላኬ መግባት የሚችል ከሆነ እሺ ወይ ትገባለህ። እንዲገባ ፈቅርበሉ። እኔ ማን ነው አዲስ ወንድም ይገባል። ይግባ አስገቡት። አሁን እኔ ገውለት ቀሲስ ብዙ ጊዜ ምን እየገጠመኝ ነው? ይሄ ተራ ነገር የወንድም ጠላት ይሄው በአደባባይ ከመነፈቀ ያሳደግኩት የእናቴ የአባቴ ልጅ መንፍቆ ነው ማየው። መደራደርበት እውነት የለም። ይሄው መንፍቆ በአደባባይ የእናት ቤተክርስቲያን መጽሐፍ አልቀበልም ካለ መነፈቀ። በቃ ለኔ ድካሜ ከንቱ ሆነ። እኔ እንደ ወንድም አይደለም ማየው፣ እንደ አባት ነበር ራሴ የማየው። የወላድ መካን ያደረገኝ ይሄ ለኔ ህመም ነው። ለዚህ ነው ወንድሜ ዲያቆን፣ አባቴ ዲያቆን፣ አጎቴ ዲያቆን፣ አያቴ ካህኑ ነው፣ ዘር ማንዘሬ ካህኑ ነው። ወደ አገልግሎት ያልገባሁት ስለማቃቸው አገልግሎት ውስጥ እንዳልገባ ያደረገኝ ይሄ ነው። እኔ የቴዎሎጂ ምሁር ነኝ። አንድም ቀን ወደዛ እንኳን እንድታይ የምፈልግ ልጅ አይደለሁም። ተምሬያለሁ። እኔ እንኳን ግን ከምዕመን ውጭ መባል አልፈልግም። ስለዚህ ወንድሜ በአደባባይ የወላድ መካን አድርጎኝ ያሳደግኩት ወንድሜ በዚህ ደረጃ የቤተክርስቲያን መጽሐፍ አልቀበልም ብሎ በአደባባይ እያየሁት አልተመለስኩለትም። በቤተክርስቲያን እውነት ውስጥ ወንድሜን አላውቀውም፣ ልጄን አላውቀውም። ጥምቀት ለድህነት መሆኑን ቁጭ አድርጌ ያስተማርኩት፣ ቤተክርስቲያን እንድታስተምሩ አድርጌ ያሳደግኩት፣ በቤተክርስቲያን ከማደግም አልፎ ሲያገለግል የኖረ ወንድሜ ነው፣ ልጄ ነው። አሁን ግን አጣሁት። ለኔ አሁን ነው የሞተው። እሱን እንዳሳድግ አባቴ ከሞተብኝ ቀን የበለጠ የሞተብኝ አሁን ነው። ለኔ ህመም ነው። የቤተክርስቲያን መጽሐፍ ይዞ ቢሞግት ጥግ ድረስ ይሄድ ነበር። ቀሲስ የጠየቁት ጥያቄ አልወደድኩትም ነበር። ጥምቀት ለጥምነት አይደለም የሚል መጽሐፍ አሳየኝ ሲሉት ጥያቄው አልጣመችኝም። ግን ባትጥመኝም የቤተክርስቲያንን መጽሐፍ መዞ አልቀበልም ካለ ለኔ የድርብ ሞት ነው። ትላንትና ወንድሞች የተባሉት ለኔ እንደሞቱብኝ ሁሉ ይሄም ድርብ ሞት ነው ለኔ። ስለዚህ በእናት ቤተክርስቲያኔ እውነት የማልደራደር ሰማዕትነት ለመሆን ዝግጁ የሆንኩ ነኝ። ቀሲስዬ ወንድሜ አልቅሻለሁ፣ አዝኛለሁ። በቃ ይሄ ነው እውነቱ። እግዚአብሔር ያክብርልኝ። ቀሲስ አንድ ነገር ልበልና ይቅርታ አድርጉልኝ። አንድ ነገር ለማሳሰቢያ ልስጥና ከዚያ እናንተ ትቀጥላላችሁ። በቃ ተናግረዋል ብፁዕ አምላክ። እኔ ብሆን ወንድሜ በዚህ ደረጃ እንትን ቢል ምን ያህል ልቤ ሊሰበር እንደሚችል ግልጽ ነው። ሁላችሁም በዚያ መንፈስ ሁኑና እጃችሁን አንዳንዶቻችሁ ምጽፉ ሰዎች እባካችሁ ስለ መድኃኔዓለም ልለምናችሁ። ጥላቻ አንዳንዶቻችሁ እውነት ለመናገር ጥላቻ ያለባችሁ ሰዎች አላችሁ። በቃ ለቀቅ አድርጉት ወንድሙን። በቃ ብፁዕ አምላክ እዚህ ውስጥ የለሁበትም ብሏል። ወንድሙን በዚህ ደረጃ መናገር ምን አይነት ከባድ ነገር እንደሆነ እኔም እናንተም ትረዳላችሁ። አቁሙ። ስለ ብፁዕ አምላክ የምጽፉ ሰዎች አቁሙ። በቃ ምንም ነገር ምክንያቱም እምነት ይለያል። ከእናትም ከአባትም ከእህትም ከወንድም ይለያል። ስለዚህ እንደ ሞተ ቆጥሬዋለሁኝ የደከምኩበት ያስተማርኩት ልጄ ነው ብሏል። ይሄ ደግሞ ሁላችንም ታናናሾቻችን እያስተማርን ላሳደግን ሰዎች ስሜቱ ምን እንደሆነ አንድ ትእዛዝ እንኳን አዘዘን እምቢ ሲሉን ምን ያህል እንደሚያመን ግልጽ ነው። እንኳን